ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የባልና የሚስት የጋራ ሀብት ክፍፍልን በተመለከተ አዲስ የሰበር ውሳኔ ሰጥቷል። ጥቅምት 7 ቀን 2017 በዚህ ውሳኔውም እንግዲህ ባልና ሚስት ንብረት ተከፋፍለው ክፍፍላቸውም በፍርድ ቤት ጸድቆ አጠቃላይ የንብረት ክፍፍሉ ክርክር ተከናውኖ አልቆ ፍርድ ቤቱ መዝገቡን ከዘጋ በኋላ በሌላ ጊዜ ከመካከላቸው አንዱ ያልተካፈልኩት ንብረት አለ ብሎ ለፍርድ ቤቱ ጥያቄ በሚያቀርብበት ወቅት ሌላኛው የትዳር አጋር በፍርድ ቤቱ ውሳኔ የተሰጠበት ጉዳይ ነው፣ ድጋሚ ሊቀርብ አይገባውም ይሄ ጉዳይ ብሎ የሚያቀርበው ክርክር ተገቢነት እንደሌለውና ማንኛውም የባልና የሚስት ንብረት ያልተካፈሉት ካለ በሌላ ጊዜ ሲገኝ አንደኛው የትዳር አጋር ጥያቄውን ለፍርድ ቤት በማቅረብ መካፈል እንደሚችልና ዋንስ መዝገቡ ተዘግቷል፣ አንድ ጊዜ ክፍፍል አድርጋቸዋል፣ ስለዚህ ሌላ ጊዜ ጥያቄ ማቅረብ አትችሉም መባል እንደሌለበት አስገዳጅ የሕግ ትርጉም ሰጥቷል። እንግዲህ በዚህ ክርክር በባልና በሚስት መካከል የተደረገ ክርክር ነው። ክርክሩም ከፌዴራል የመጀመሪያ ደረጃ ፍርድ ቤት ጀምሮ ፌዴራል ከፍተኛ ፍርድ ቤትን አልፎ እንደዚሁም ደግሞ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የደረሰ ክርክር ነው። ሚስት እንግዲህ በነበራቸው የንብረት ክርክር ያልተካፈልኩት ንብረት አለ በሚል ክርክሩ ከተቋጨ በኋላ በሌላ ጊዜ በባል ላይ ሌላ ጥያቄ ያቀርባሉ። ውሳኔውን ሰጥቶት ለነበረው ፍርድ ቤት እንግዲህ ክርክር ያቀረቡበት ወይም ደግሞ ያልተካፈልኩት ንብረት አለ በሚል ያቀረቡት ኮንዶሚኒየም ቤት ነው። ባል በበኩላቸው እንግዲህ በሰጡት መልስ በነበረው ክርክር በባንክ የተቆጠበውን ገንዘብ እንድንካፈል ፍርድ ቤቱ ውሳኔ ሰጥቶ ነበረ። የኮንዶሚኒየም ቤት ደግሞ በዛ በተቆጠበው ገንዘብ ነው የደረሰው። ስለዚህ በገንዘቡ ላይ ውሳኔ ተሰጥቶ ስለነበረ ቤቱ ልትካፈል አይገባም፣ ልትካፈል የሚገባው ገንዘቡን ነው በሚል እንደዚሁም ደግሞ ድጋሚ የቀረበ ክርክር ነው በሚል ተቃውሟቸውን ያቀርባሉ። የፌዴራል የመጀመሪያ ደረጃ ፍርድ ቤትም የሚስትን ጥያቄ ውድቅ ያደርጋል። ምክንያቱም በአንድ ተመሳሳይ ጉዳይ ላይ ሁለት ጊዜ ክስ አይቀርብም። የፍትሐብሔር ስነ ስርዓት ህጉ ይሄንን ይከለክላል። ስለዚህ ኮንዶሚኒየም ቤቱን በተመለከተ በባንክ ለኮንዶሚኒየም ቤት የተቆጠበ ገንዘብ እንድትካፈሉ ውሳኔ ስለሰጠው አሁን ደግሞ ኮንዶሚኒየም ቤቱ ከደረሳቸው በኋላ ሰውየው ወይም ባልየው ልካፈል ብለው ጥያቄ ማቅረብ አይችሉም በሚል የሚስትን ጥያቄ ውድቅ ያደርጋሉ። ሚስትም እንግዲህ የፌዴራል የመጀመሪያ ደረጃ ፍርድ ቤት በሰጠው ውሳኔ ቅር ይሰኙና ለፌዴራል ከፍተኛ ፍርድ ቤት ይግባኛቸውን ያቀርባሉ። የፌዴራል ከፍተኛ ፍርድ ቤትም እንግዲህ የፌዴራል የመጀመሪያ ደረጃ ፍርድ ቤት የሰጠው ውሳኔ በአግባቡ ነው፣ ምንም የሚተችም ሆነ ሊሻር የሚገባ ውሳኔ አልወሰነም በሚል ጥያቄያቸውን ውድቅ ያደርጋሉ። ሚስትም እንግዲህ በዚህ የሁለቱ ፍርድ ቤቶች ውሳኔ ቅር ይሰኙና የህግ ስህተት ተፈጽሟል በሚል ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሰበር ይግባኛቸውን ያቀርባሉ። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት እንግዲህ በጥቅምት 7 ቀን 2017 በሰበር መዝገብ ቁጥር 25 1383 በሰጠው አስገዳጅ የህግ ትርጉም ሚስት በሌላ ጊዜ ያልተካፈሉትን ንብረት ለፍርድ ቤቱ ማቅረባቸው ድጋሚ የቀረበ ነው። አንድ ጊዜ በባልና በሚስት የሚደረግ የንብረት ክርክሩ አልቆ ፋይሉ ከተዘጋ በኋላ በሌላ ጊዜ አንደኛው የትዳር አጋር ያልተካፈለው ንብረት ካለ የረሳው ሊሆን ይችላል። እንደዚሁም ደግሞ አንደኛው የትዳር አጋር ደብቆት ያላገኘው ሊሆን ይችላል። ባገኘው ጊዜ ባስታወሰው ጊዜ ድጋሚ ማቅረቡ ድጋሚ የቀረበ ክስ ነው ሊያስብለው አይችልም። ስለዚህ በፈለገው ጊዜ አቅርቦ ድጋሚ መካፈል ይችላል። የሚስትንም ጥያቄ በምንመለከትበት ወቅት እንዲካፈሉ ውሳኔ የተሰጠው ገንዘቡ ላይ ነው። ገንዘቡ ላይ ውሳኔ ተሰጥቶ ባል በወቅቱ ይሄንን ገንዘብ አላካፈሉም ከባንክ አምጥተው ገንዘቡን። ስለዚህ ከባንክ አውጥተው ያንን ገንዘብ ባላካፈሉበት ሁኔታ በዛ በተቆጠበ ገንዘብ ደግሞ ኮንዶሚኒየም ቤት እስከደረሰ ድረስ ኮንዶሚኒየም ቤቱ ደግሞ የጋራቸው ሊሆን ይገባል፣ እሱም መካፈል አለባቸው። እንደዚሁም ደግሞ የሚስት ይህንን ኮንዶሚኒየም ቤት መጠየቃቸው የመጀመሪያ ደረጃ ፍርድ ቤቱ ፋይሉን ከዘጋ አጠቃላይ የነበረውን የንብረት ክርክራቸውን አከራክሮ ፋይሉን ከዘጋ በኋላ ማቅረባቸው ድጋሚ የቀረበ ክስ ነው ሊያስብለው አይችልም። ስለዚህ የትዳር አጋሮች በፈለጋቸው ጊዜ ዛሬ የተወሰኑ ንብረቶችን ቢካፈሉ ያልተካፈሉት ንብረት ካለ ደግሞ በዛን ጊዜ አጠቃለው ማቅረብ አለባቸው ሊባል እንደማይገባና
በፈለጋቸው ጊዜ ደግሞ ባስታወሱት ጊዜ ወይም የተደበቀውን ባገኙት ጊዜ መካፈል እንደሚችሉና ይህን ጥያቄያቸውን ለፍርድ ቤት ማቅረብ እንደሚችሉ አስገዳጅ የሆነ የህግ ትርጉም ሰጥቷል። እንግዲህ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት እንደምታውቁት እንግዲህ ባልና ሚስት በመጀመሪያ የሚቀድመው ምንድነው የፍቺ ውሳኔ በፍርድ ቤት ይሰጣል፣ እሱም ይጸድቃል። ከጸደቀ በኋላ እንግዲህ ንብረት ክፍፍል ጥያቄ ማቅረብ የፈለገ የትዳር አጋር የንብረት ክፍፍሉን 1-2 ብሎ ዘርዝሮ በጋራ በትዳር ውስጥ ያፈሯቸውን ንብረቶች እንዲያካፍል ሌላኛው ባለትዳር ላይ ክስ ያቀርባል። ሌላኛውን ባለትዳር የራሱን ክርክር ያቀርባል። እንግዲህ ክርክሩ በማስረጃ ከተመዘነና ፍርድ ቤቱ ጉዳዩን ከመረመረ በኋላ የትኛው የግል ንብረት ነው፣ የትኛው የጋራ ሊካፈሉ ይገባቸዋል የሚለውን እያንዳንዱን ውሳኔ ይሰጣል። በዛ መሰረት እንግዲህ ክፍፍሉ ይፈጸማል። በአይነት መካፈል የሚችሏቸው ንብረቶች ካሉ በአይነት ይካፈላሉ። በአይነት የሚካፈሉ ከሌሉ እንግዲህ አንዱ ለአንዱ ግምቱን በመስጠት እንዲካፈሉ ይደረጋል። በዚህም የማይስማሙ ከሆነ እንግዲህ ባልና ሚስቱ በስምምነት ሸጠው እንዲካፈሉ አማራጭ ይሰጣቸዋል። በስምምነትም ሸጠው መካፈል የማይችሉ ከሆነ በአራተኛ ደረጃ በሐራጅ ተሽጦ ንብረቱን እንዲካፈሉት ነው የሚደረገው። በሐራጅ ሲሸጥ እንግዲህ ሁለቱም የትዳር አጋሮች የቅድሚያ ይሰጠኝ መብት የሚያመለክቱ ከሆነ ለሁለቱም አይፈቀድም። ምክንያቱም ሁለቱም የቅድሚያ መብት ሊሰጣቸው ስለማይገባ አንደኛው ከመካከላቸው አመልክቶ ሌላኛው የማይቃወም ከሆነ ግን ለዛኛው የቅድሚያ መብት ይሰጠዋል። ስለዚህ በባልና በሚስት መካከል የሚደረጉ እንግዲህ የንብረት ክርክሮች ብዙ ጊዜ የሚወስዱ ብዙ ጊዜ የሚፈጁ በመሆናቸው ባለትዳሮች በትዳራቸው በፍቺ ተጠናቆ ወደ ንብረት ክፍፍል በሚሄዱበት ወቅት ራሳቸውን ካላስፈላጊ ወጪ ለማዳን እንደዚሁም ደግሞ ከመጓተት ምንም ስለማይተረፍ ያለውን ጸባቸውን ዋጥ አድርገው አጠቃላይ ያለውን የንብረት ክፍፍላቸውን በመተሳሰብና በመናበብ ቢያደርጉት እነሱም ተጠቃሚ ይሆናሉ፣ ንብረታቸውም አይባክንም፣ በሐራጅ በቅናሽ አይሸጥም። እንደዚሁም ደግሞ ላላስፈላጊ ወጪና እንግልት ራሳቸውንም አይዳርጉም። ብዙ ጊዜ ግን እልህ በመጋባት ያለው ንብረቶቻቸው በሐራጅ እንዲሸጡ ተደርገው በአነስተኛ ዋጋ የሚሸጡባቸው ብዙ አጋጣሚዎች ይፈጠራሉ። ይህ ደግሞ በተለይ ልጆች ያሏቸው ከሆኑ እነሱ ራሳቸውን ብቻ አይደለም የሚጎዱት፣ ለልጆቻቸው ማስቀመጥ ያለባቸውን ሀብትና ገንዘብ ነው በከንቱ የሚያባክኑት። ስለዚህ ባለትዳሮች እንግዲህ ንብረት በሚከፋፈሉበት ወቅት ከእልህ፣ ከቁጭት፣ ከጸብ እንደዚሁም ደግሞ ከበቀል ራሳቸውን ነፃ አድርገው በመተሳሰብ ለጋራ ጥቅም ሲሉ ንብረቶቻቸውን በተሻለ ዋጋ እንዲያወጣላቸው ወይ በመተሳሰብ መሸጥ ወይ ደግሞ አንዱ ለአንዱ አቅም ያለው ከሆነ ያንን እንዲተካ በማድረግ መከፋፈል አግባብ ነው እላለሁ። ውድና የተከበራችሁ ፕሮግራም ተከታታዮች እንደተለመደው ጠቃሚ የሆነ የህግ ትንታኔና መረጃ ያቀረብኩላችሁ እንደሆነ ይሰማኛል። አብራችሁ የነበርኩት የእናንተው ጠበቃና የህግ አማካሪ ሱፋ ከበረ የነበርኩኝ። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ